አጸደ ማርያም ያሰራችሁ እንትን ቤት አለ። አጸደ ማርያም ማናት? ቤተክርስቲያኑን ያዘጋጀው የገዳሙ ነው ጉዞ ካላችሁ አጸደ ማርያም ማና ምን አገባት ስራው ላይ? ቤተክርስቲያናችን እየጠፋች ያለችው አንዳንድ ቀሚስ በለበሱ ጳጳሳት ምክንያት ነው። የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። ከመርካቶ ቅቤ በኪሎ እየተገዛ ወደ ስውሯ ማርያም ይጓዛል። እዛም ምእመኑ የተቀደሰ ቅቤ ነው እምነት ነው እየተባለ እንዲሸጥለት ይደረጋል። ቤቱ በአጠቃላይ የወንበዴዎች ቤት እንዲሆን ተደርጓል። የቅዱሳት ተግባራትን ሳይቀር እንድንጠራጠር፣ በአባቶች ላይ እምነት እንድናጣ፣ ምእመኑ ወደኋላ እንዲያፈገፍግ እየተደረገ መሆኑ ነው። ምን አይነት ድፍረት ነው ማለት! ቤት ውስጥ ቤተክርስቲያን ውስጥ እንደዚህ አይነት ለጆሮ የሚቀፍ ለማሰብ እንኳን በጣም ከባድ የሆነ ነገር ሲሰራ እንዴት ነው እንደዚህ አይነት ጉዳይ ላይ ተባባሪ የምትሆኑት? ከዚህ ሴት በላይ እዛ ቦታ ላይ እንደፈለገች እንድትሆን የፈቀዳችሁ አባቶች መጠየቅ የለባችሁም ወይ? መጠየቅ የለባችሁም? ነውራችሁ በዚህ ልክ ተገልጾ ነገ ከነገ ወዲያ ደግሞ ጭራሽ ቤተክርስቲያን መሄድ የሚያሳፍረን ዜጎች አታድርጉን። በጣም ሰልችቶናል። በቃ ከምንነግራችሁ በላይ እንደዚህ አይነት ነገሮችን መቋቋም ሰልችቶናል። ያቺ የድጓ ጓዳ፣ የትርጓሜ እልፍኝ፣ የቅኔ አዳራሽ፣ የአቋቋም ሰገነት ጎንደር እንዴት ተደፈረች? ጎንደሮይ ልዕልናሽ ለምን? አባቶች ይህችን ሴት ለመገሰጽ አቅማተዋል። በርካታ ሊቃውንት ባለባት፣ በርካታ ሰባኪያን፣ በርካታ መምህራን በሚገኙባት ቀደምት የክርስትና መገኛ ተብለው ከሚነገሩ ከሚጠቀሱ ስም ካላቸው ክፍለ ሀገሮቻችን አንዷ የሆነችው ጎንደር ላይ በርካቶች ሜዳ ላይ ተዘርረዋል። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ የንግስ ጉዞ ወደ መካነ ሕይወት ጮቢ በዓታ ለማርያም አንድነት ገዳም። ይህንን ተአምረኛ ገዳም ምን ያህሎቻችሁ ታውቃላችሁ? ስለ ጸበሉ ፈውስስ ምን ያህል ሰምታችኋል? እንግዲያውስ ስለዚህ ድንቅ የሆነ ገዳም ብዙ ያልሰማችሁት አይታችሁ የምትገረሙበት እንዲሁም በኢትዮጵያ ታሪክ ብሎም በአፍሪካ ታሪክ የመጀመሪያው ባለ ትልቅ ጉልላት ቤተክርስቲያን ያለምንም ምሰሶ የተሰራች ከነ አክሱም ላሊበላ ጋር የሚተካከል ታሪክ ባለቤት የምትሆነውን የመካነ ሕይወት ጮቢ በዓታ ለማርያም አንድነት ገዳም ይህን የንግስ ጉዞ በዓልን አብረን እንጓዝ ስትል ጥሪዋን ታቀርባለች። ታኅሳስ 3 ማንም እንዳይቀር፣ በእርግጠኝነት መታችሁ ታተርፉበታላችሁ። የመነሻ ቀናችን ታኅሳስ 2፣ የመመለሻ ቀናችን ደግሞ ታኅሳስ 3 ይሆናል። የጉዞ ዋጋችን መስተንግዶን ጨምሮ 1000 ብር ብቻ ነው። በዕለቱም ታላላቅ ዘማሪያንና ሰባኪያን ይገኛሉ። አድራሻችን ምድረ ከብድ አቡነ ገብረ መንፈስ ቅዱስ ጀርባ ነው። የመነሻ ቦታዎቻችን ቅዱስ እስጢፋኖስ ቤተክርስቲያን፣ የካ ቅዱስ ሚካኤል ቤተክርስቲያን እንዲሁም ጣፎ አደባባይ ይሆናል። በ0912 15 86 20 ወይም በ0912 21 37 77 በ0913 81 48 13 ቢደውሉልን ያገኙናል። በአካል ቢሮአችን መምጣት ለምትፈልጉ ደግሞ በ0903 28 07 07 ብትደውሉ ታገኙናላችሁ። ጮቢ በዓታ ለማርያም አንድነት ገዳም ጥሪዋን ታቀርባለች። ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን፣ መንፈሳዊ ጉዳዮችን፣ ወቅታዊ ማህበራዊ ጉዳዮቻችንን እያነሳን ወደ እናንተ ወደ ውድ ቤተሰቦቻችን የምናደርስበት ሰዓታችን ነው። ዛሬ ዕለተ ሰኞ ነው። በዕለተ ሰኞ ነገር ደግሞ የተሰሙ ብዙ አስደናቂ ነገሮች አሉ። ከአስደናቂ ነገሮቻችን ስንነሳ ግማሾች አጸደ ማርያም ይሏታል፣ ግማሾቹ ማስተዋል፣ ግማሾች ደግሞ ትዕግስት፣ ግማሾቹ ደግሞ ኤልዛራ እያሉ ይጠሯታል። ስውሯ ማርያም ገዳም በርካቶች ለድህነት የሚጎርፉባት፣ የሚሄዱባት፣ የተጨነቁ ሰዎች ጭንቃቸውን የሚያራግፉባት የተቀደሰች ስፍራ ናት። በዛሬው ግን ስሟ ለወትሮ እየተነሳ ያለው በአንዲት
አመፀኛ እንዲሁም ደግሞ አስቸጋሪ ስለሆነች ሴት በርካቶች እየተናገሩ ይገኛሉ። አለቃችን ይሏታል ብዙዎች። ይህች ሴት 50 የሚደርሱ ሰራተኞች በስሯ እንዳሉ ይነገርላታል። እሱ ብቻም አይደለም፣ ለብዙዎች አስመጪና ላኪ ነኝ እያለችም ታስወራለች። መቀመጫዋም በአሜሪካን ነው የሚሉትም ደግሞ ከስሮቿ የምታስተዳድራቸው ግብረአበሮች አሏት። ይህ ብቻ አይደለም፣ ከመርካቶ ቅቤ በኪሎ እየተገዛ ወደ ስውሯ ማርያም ይጓዛል። የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳ ተወኝ እንደው በአካውንት የሚገባው የጉዞውን ምንም ይብሉ ያው ደምረም ገንዘብ ይበላል። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪውም አሁን በገንዘብ ስለዞሩ ስለ ምእመናን ጉዳያቸው አይደለም። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉም። እዛም ምእመኑ የተቀደሰ ቅቤ ነው እምነት ነው እየተባለ እንዲሸጥለት ይደረጋል። ቤቱ በአጠቃላይ የወንበዴዎች ቤት እንዲሆን ተደርጓል። ጉዞ ከሷ ውጪ የሚያዘጋጅ የለም። ለምን ቢባልም መብቴ ነው ከኔ ውጪ ማንም አይሰራም የሚል ምላሽ ይሰጣል። አባቶች ይህችን ሴት ለመገሰጽ አቅም አጥተዋል። እባካችሁ ይህችን ሴት ከዚህ ሴት ታደጉን የሚሉ በርካታ ወጣቶች ወደ ሀገረ ስብከቱ ቢሄዱም ሰሚ አላገኙም። ጩኸታቸው ለረጅም ጊዜ ከዚህ ቀደም የአዲስ አበባ ፖሊስ ሳይቀር ይህ ጉዳይ ቀርቦ ክስ እንዲመሰረትባት በርካቶች ጩኸታቸውን ሲያሰሙ ነበር። ነገር ግን ሳይሳካ ቀረ። ከ7 ከ6 ወር በፊት ማለት ነው። ምክንያቱ ደግሞ በርካቶች በዚህ ሴት ማስፈራሪያና ዛቻ የተነሳ አፋቸውን እንዲይዙ ወደ ኋላ እንዲያፈገፍጉ ተደርጓል። ግማሾቹ ደግሞ ከ100 እስከ 500 ሺህ በሚገመት ብር ወደ ኋላ እንዲያፈገፍጉ በጥቅም ተገዝተው ቀርተዋል። ጉዳያችን እቺ ሴት አይደለችም። ጉዳያችን ከዚህ ሴት ጀርባ ያሉ እየተሰሩ ያሉ ነገሮች የአንድን ቤተክርስቲያን ብቻ ሳይሆን ነገ ከነገ ወዲያ በበርካታ ቁጥር ያለውን የቤተክርስቲያን ቁጥር ብቻ ሳይሆን በውስጡ የሚደረጉ ሌሎች የቅዱሳት ተግባራትን ሳይቀር እንድንጠራጠር በአባቶች ላይ እምነት እንድናጣ ምእመኑ ወደኋላ እንዲያፈገፍግ እየተደረገ መሆኑ ነው። ዛሬ እናንተ ለምታደርጉት ብጣቂ ሳንቲም ክርክርና ፍጭት ጎንደር ላይ ተመልከቱ ምን እየተፈጠረ እንደሆነ። ከዚህ በላይ መንቂያ ሰዓት አለ ብዬ እኔ በግል አላምንም። በርካታ ሊቃውንት ባለባት፣ በርካታ ሰዋኪያን፣ በርካታ መምህራን በሚገኙባት ቀደምት የክርስትና መገኛ ተብለው ከሚነገሩ ከሚጠቀሱ ስም ካላቸው ክፍለ ሀገሮቻችን አንዷ የሆነችው ጎንደር ላይ በርካቶች ሜዳ ላይ ተዘርረዋል። በዚህ በሁለት ቀን ውስጥ ሶሻል ሚዲያው ላይ የሚዘዋወረውን ይህን ተግባር ማየት እጅግ በጣም ቀላል ነው። ምን ተሰማችሁ? ሊቃውንት አባቶች የእውቀት ባለቤት በምትባለው በምትጠራው በከበረችዋ ከተማ ይህንን አይነት ነገር ስታዩ ምን ተሰማችሁ? ትናንሽ ልጆች መጥተው ለዘመናት በከበረ እውቀታችሁ ለዘመናት በካበተ ስማችሁ ትላንት የመጡ ትናንሽ ልጆቻችሁን እየወሰዱባችሁ ነው። ለዚህ ምንድን ነው መልሳችሁ? ምን መልስ አላችሁ? ማንን ነው ጥፋተኛ የምታደርጉት? የአባትነት ግዴታችሁ ምን ይላችኋል? እዛ ጋር ለ10 እና ለ5 ብር ስንባላ በርካታ ነፍሶች ግን ከእጆቻችሁ እያመለጡ እየወደሙባችሁ ነው። ኃላፊነት የለባችሁም? ምንድን ነው መልሳችሁ? አንዲት ሴት መታ አንድን ቤተክርስቲያን እንደፈለገች እስክታደርግ ድረስ የምትጠብቁ አይ እቺ ሴት እያጠፋች ነው፣ አካሄዷ ልክ አይደለም፣ ከጀርባው ብዙ ያልተሰሙ እውነቶች አሉ፣ እውነቶቻችንን ተቀበሉን፣ ሰዎች እየተጎዱብን ነው፣ ሴቶቻችን እንዲደፈሩ ምክንያት እየሆነ ነው፣ የመደፈር አጠቃ እንዲደርስባቸው የሚያደርጉ ስራዎች ከጀርባ እየተሰሩ ነው ሲባል አርፋችሁ ተቀመጡ፣ ትገደላላችሁ ብላችሁ ጭራሽ ማሳሰቢያ የምትሰጡት እናንተ እዛ ቦታ ላይ ተቀምጣችሁ ምንድን ነው የምትሰሩት? የትኛው የሚያጓጓ እድሜ ላይ ሆናችሁ ነው?
መቼ ነው በዚህ ልክ ስንደፈር ዝም ብሎ የማየት የአባትነት ክብር የሰጣችሁ የአባትነት ወጋችሁ ያስገደዳችሁ መቼ ነው? ተቀይሯል ወይ? ተገላቢጦሽ ነው እኮ አሁን ማጥፋት የሚገባው ወጣቱ ሲሆን ወጣቱ ማጥፋት ሲገባው እናንተም በማረም እኮ ወጣቱ ጊዜ አጣ። የት ሄደን እንዳን? ነገ መዳን የሚፈልጉ ሰዎች ስንት ሰዎች ስውሯ ማርያም ብለው ጠርተው ስንት ተስፋ ያደረጉ መሄጃ መድረሻ ያጡ ድህነት የናፈቃቸው በዚህ በኩል ከካንሰር ህመም፣ በዚህ በኩል ከጭንቀት ህመም፣ በዚህ በኩል በቤተሰብ ጣጣ በሚባል ነገር በስንት ነገር ተጠምዶ ያለ ህዝብ እዛ ቦታ ላይ መጥቶ ማግኘት የፈለገውን ደህንነት በአንድ ሴት ምክንያት መድረሻ ማጣት ነበረበት። ምን ሲሰሩ ነበር? 700,000 በካሽ እስኪንቀሳቀስ በፒካፕ ብር ሲበተን ብር ሲሸሽ ምንድነው የምታደርጉት እናንተ እዛ ቦታ ላይ? ለምንድነው ቤቶቻችሁን ማትፈትሹት? ይቺ ሴት 4 ስም አላት። አጸደ ማርያም፣ ማስተዋል፣ ትዕግስት፣ ኤልዛሪያ። በስሯ ደግሞ በርካታ ወጣቶችን ቀጥራ ታሰራለች፣ ታስፈራራለች፣ ትዝታለች። አንዴ ከደህንነት ነው፣ አንዴ ከአዲስ አበባ ፖሊስ ነው ትላለች። ለጉዞ የሚሄዱ ከሷ በቀር ያሉ መኪኖችን ታስቆማለች። ሰዎች በግላቸው እዛ ቦታ ላይ መድረስም መርገጥም አይችሉም። ማስፈራሪያ ነበር የመጣው እኔ ጋር። ቃል ኪዳን አርፈሽ ተቀመጪ፣ እንተዋወቃለን፣ በህግ ነው ከአንቺ ጋር ጉዳይ ነው የምጨርሰው የሚል ማስፈራሪያ ነበር ነገ መጀመሪያ የመጣው ከራሷ አንደበት ማለት ነው። እሷ እንደዛ ባለችኝ ሰዓት የራሴ ጓደኞቼ እንዲሁም ደግሞ በቅርብ የነበረው ደብር ሰንበት ተማሪዎች ሄደው ነበርና ተደብድበው ገንዘብ ከፍለው እንዲሁም ደግሞ ያለ ፍቃዳቸው ከአካውንታቸው ገንዘብ ትራንስፈር ተደርጎ ለአንድ ግለሰብ ነበር የተመለሱት። ገንዘብ ትራንስፈር የተደረገው ለማን ነው? ለአንድ ግለሰብ፣ ካሳሁን ለሚባል ግለሰብ። ለቤተክርስቲያኑ አይደለም? አይደለም፣ ግን ለቤተክርስቲያኑ ተብሎ ነው የተወሰደው። እኛ ነገሮች ተላኩልኝ ወዲያውኑ። እኛም ሶሻል ሚዲያ ላይ እንቅስቃሴም ስለነበረ ወዲያው እኛም የሶሻል ሚዲያውን እንቅስቃሴ ጀመረ። ከዛን ደግሞ የተለያዩ ማስፈራሪዎች ቤቴ ድረስ መምጣት፣ እናቴ ጋር መሄድ፣ ስራ ቦታ ላይ መምጣት፣ እንዲሁም በጓደኞቼ የፈለጋችሁትን ያህል ገንዘብ እንከፍላለን ቃል ኪዳን እና አንድ እዮብ የሚባል ወንድም ነበረኝ። እዮብን አሳልፋችሁ ስጡን፣ የምትፈልጉትን ያህል ገንዘብ ልንሰጣችሁ እንችላለን። ቦሳችን ከ50 በላይ ሰራተኛ በስሩ አላት። አስመጪና ላኪ ናት። የተለያዩ ስራ ትሰራለች። አሜሪካን ሀገር የምትኖር ሰው ናት። የምትጠራው ዋጋ ውድ ነው። በማን አለብኝነት ሰዎችን ታስፈራራለች። የሰንበት ትምህርት ቤት ተማሪዎች እንደፈለጉ መሆን አይችሉም፣ ሀሳብ መስጠት አይችሉም፣ ወጥተው መናገር አይችሉም። ይህ ሁሉ ነገር ህግ ባለበት ሀገር፣ አባቶች ባሉበት ሀገር ይህች ሴት አንዲት ቤተክርስቲያንን እንደፈለገች የማድረግ መብት እንድሰጧት ያደረጋችሁ ነገር ምንድን ነው? በሳምንት የምትሰጣችሁ 1500 ብር በልጦባችሁ ነው? ሮሚ ትባላለች። ሮሚ በበርካታ መንፈሳዊ ስራዎቿ ትታወቃለች። ከዚህ ቀደም ሳውዲ ላይ ነበረች። በተለይ ደግሞ ፌስቡክ ከዚህ ቀደም የነበረው ሚና ይታወቃል። ታዲያ እንደዚህ አይነት መንፈሳዊ ጉዳዮች ሲሆኑ ሀሳብ በመስጠት ትታወቃለች እና ይቺ ሴት ነበረች ከአመታት በፊት ታው ይሄ ነገር አካሄዱ ልክ አይደለም፣ ጥሩ ነገር እየታየ አይደለም፣ አስቡበት፣ እሷም ባለችበት አባቶችን ባሉበት በተደረገ ስብሰባ ላይ ሀሳብ ሰጠች። ጥቅምት 16 2016 ዓ.ም ላይ ያነሳቸው አንዱ ሀሳብ ምንድነው? ተፈራረመች እቺ ሴት ማስተዋል አጸደ ማርያም ወይም ትዕግስት ወይም ኤልዛሪያ የምትባለው ግለሰብ ከቤተ ክርስቲያኗ ጋር ተፈራረመች። አባቶች ፈቀዱላት። እንዲህ መሆን የለበትም፣ ትክክለኛ አካሄድ አይደለም፣ እንደዚህ በዚህ አካሄድ የሚሄድ ከሆነ ተጠቃሚ የሚሆኑት ግለሰቦች ናቸው፣ ቤተ ክርስቲያኗ አትጠቀምም የሚል ሀሳብ አነሳች። ግድ የለም ቆይ ነይ ውጪ እንነጋገር አሉ። ውጪ ወሰዷት።
ሐሳቧን ለማስቀየር ምንም ችግር የለም ካንቺ ጋር ቢሆን መስራት ይቻላል በኮሚሽን ለምን ከኛ ጋር አሰሪም የሚል ሐሳብ ቀረበላት ይቺ ሴት የራሷንም ጨምሮ ከተለያዩ አካባቢዎች የምታገኛቸውን ገንዘቦች ለቤተ ክርስቲያኗ በተለይ ደግሞ አስራት የምታወጣበት አንዱ ስፍራ ነበር ይሄን ከእናንተ አልጠብቅም እንዴት እንደዚህ ትላላችሁ የሚል ነገር ታነሳለች አይ በቃ ካልሆነ ያው ከሷ ጋር እንሰራለን የሚል ነገር ይነሳል ምን አይነት ድፍረት ነው የውጭ አይበቃንም ምን አይነት ድፍረት ነው ማለት ቤት ውስጥ ቤተ ክርስቲያን ውስጥ እንደዛ አይነት ለጆሮ የሚቀፍ ለማሰብ እንኳን በጣም ከባድ የሆነ ነገር ሲሰራ እንዴት ነው እንደዚህ አይነት ጉዳይ ላይ ተባባሪ የምትሆኑት ከዚህ ሴት በላይ እዛ ቦታ ላይ እንደፈለገች እንድትሆን የፈቀዳችሁ አባቶች መጠየቅ የለባችሁም ወይ መጠየቅ የለባችሁም ህሊናችሁ በቃ አሁን እየጠየቃችሁ አይደለም ዛሬ ስለታሰረች ጣት የሚጠቁመው አካል በስቶ ሊሆን ይችላል ኦርቶዶክሳውያን እንኳን ደስ ያላችሁ ሰበር ዜና እቺ በምስሉ ላይ የምትመለከቷት የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ህዝብን ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አጸደ ማርያም ማስተዋል የምትባለዋ ግለሰብ በትላንትናው ቀን መንግስት መኖሩን በተግባር አይታለች ማለት ነው አሁን በዚህ ሰዓት በቁጥጥር ስር ውላ ምርመራ እየተደረገባት ይገኛል የሷ ስህተት ብቻ አይደለም አብረዋት ሲሰሩ የነበሩ አባቶችም መጠየቅ አለባቸው ተስፋ አታስቆርጡን ቢያንስ የመዳን ቀናችን ዛሬ ነው ብሎ ለሚነሳ ምእመን የሚገባው ይሄ አይደለም ሸፍኑት ነውራችሁ በዚህ ልክ ተገልጾ ነገ ከነገ ወዲያ ደግሞ ጭራሽ ቤተክርስቲያን መሄድ የሚያሳፍረን ዜጎች አታድርጉን በጣም ሰልችቶናል በቃ ከምንነግራችሁ በላይ እንደዚህ አይነት ነገሮችን መቋቋም ሰልችቶናል እጇ ረጅም ነው እረፉ ያላችሁ ጭራሽ እናንተ ራሱ እውነትን ለመጋፈጥ የወጣውን ህዝብ ሳይቀር ታስቆማላችሁ ምን አይነት ህሊና ነው እኛ ያልገባን እናንተ የገባችሁ እኛ ማናቀው ለእናንተ የተገለጣላችሁ እውነት አለ ንገሩን እሱም ካለ እንወቀው እንጂ በተጣመመ መንገድ እየሄዳችሁ ጠማማ ትውልድ እንዲበዛ አታድርጉ ከመርካቶ የመጣውን አሽገው አከፋፍለው አዘጋጅተው ጨርሰው ወደ ስውሯ ማርያም ሲገባ በዚህ በካርቶኑ መልክ ይታያል ይሄ ተጭኖ ሄደበት ነው ወደ ቤተ ክርስቲያኗ ሲገባ እንጂ ነዋሪው እዛ ያለው ገበሬ እንደው እንደ እምነት ይሁንና ለምእመናን ይታደልልኝ ባርኩልኝ ብሎ የሰጠው አይደለም አንድ ካህን አይባርከውም ይሄንን ቅቤ ምእመኑ ግን በእምነቱ መሰረት ሄዶ ተቀብቶ ተፈውሶ ያውቃል ይህ የሚሸጠው የቅቤ እምነት ስውሯ ማርያም እናንተ የምታውቁት ገዳም ስለ ገዳሙ ደግሞ ሌላ ታሪክ ነግራችኋለሁ ይሄን ታሪክ መውጣት የጀመረው ለምን መሰላችሁ ይሄ ቅቤ የሚዘጋጀው በአጸደ ማርያም በምትባል ግለሰብ ነው ተደጋጋሚ እዚህ ቦታ ላይ ፕሮግራም ሰርቼላችሁ አውቃለሁ አጸደ ማርያም ቅባ ቅዱስ ታዘጋጃለች ቅቤ ታዘጋጃለች ተጨማሪ ከሷ የትራንስፖርት አገልግሎት ውጪ ትራንስፖርት ማለት በቤተ ክህነት የተፈቀደለት የጉዞ ማህበር ውጪ ሌላኛው ማህበር በሙሉ የትኛውም እንኳን ቤተ ክህነቱ ብፁዕ አቡነ ማትያስ ራሱ በፊርማቸው ሂዱ ቢሏችሁ አይቻልም እኔ ካልፈቀድኩ አይቻልም የምትል ልጅ በአደባባይ ወጣ እንደነበር ነግረናቸዋል እሱን ተደጋጋሚ ብዙ ህዝቦች ማህበራዊ ሚዲያ ላይ አጀንዳ አድርገው አሳይተናችሁ እናውቃለን መረጃ በማስረጃ ነው የምናቀርብላችሁ ዛሬ ይሄንንም ነግራችሁ እሷ በአዲስ አበባ ዙሪያ የሚገኘው የሸገር ሀገረ ስብከት በሸገር ሀገረ ስብከት ወይ ደግሞ በሸገር ሲቲ ከተማ ውስጥ ጣፎ ላይ በእስር ቤት ትገኛለች ተጋፈጡ በእጃችሁ የምትይዙት የኢየሱስ ክርስቶስን መስቀል አይደለም እንዴ በዚህ ልክ መሞት የሚያስፈራችሁ ምን የትኛው የሚያጓጓ ነገር የትኛው የሚያጓጓው ዓለም ነው እዚህ ጉዳይ ላይ ስማቸው የተነሳ አባቶች በጠቅላላ እዚህ ጉዳይ ላይ ዝምታችሁ ልትሰብሩ ይገባል ማንንም ላይ ጣት ከመቀሰራችሁ በፊት እኔ አጥፍቻለሁ ለዚህ ደብር እንዲመሆን እኔ ተጠያቂ ነኝ በሉና አውጡ እንጂ ሰላምን ደህንነትን
በረከትን ፈልጎ የሚመጣ ምእመን ላይ ንግድ መነገድ ግን ፍጹም ስህተት ነው። ስህተት ብቻ አይደለም፣ ወንጀል ነው። ይሄ በሰማይ በምድርም የሚያስጠይቃችሁ ጉዳይ ነው። መገናኛ ላይ ብቅ ብላችሁ ተመልከቱ። ስውሯ ማርያም ለመሄድ የማይጓጓ የማይፈልግ ሰው አልነበረም። ምን አይነት አጀንዳ ማለት ምንድን ነው የምታደርጉት? በቃ ሆን ተብሎ ስር በስር ሰዎች ቤተክርስቲያን መሄድ የሚያሳፍራቸው ጊዜ ላይ እንድንደርስ ነው የፈለጋችሁት? በዚህ ተንኮላችሁና በዚህ አልጠየቅ ባይነታችሁ ወጣችሁ ዓለም ላይ ከዚህ የተሻለ ስራ ሰርታችሁ በወንጀል መክበር ትችላላችሁ። ቤተ መቅደሱን ግን አታበላሹት። ቤተ መቅደሱን ግን አታርክሱት። ቢያንስ እዛ ሄደን እንደበቅ፣ እዛ ሄደን እናልቅስበት። ብዙ መዳን የሻተ ነፍስ አለ። ድፍረታችሁን በልክ አድርጉት። ማስተማር ሲገባችሁ እናንተ ለሽርፍራፊ ገንዘብ በምታደርጉት ጥረትና በምታደርጉት ግብግብ ምእመኑ እየሳተላችሁ ነው። ጎንደር ላይ ያንን ማየት ነበረብን። እንደው ሌላው ይቀር፣ ጎንደር ላይ ያላስተማራችሁት የደቡብ ሕዝብ ዛሬ የት እንዳለ ምን እንደሚያደርግ የማንም መረገጫ ማላገጫ ሆኗል። ይሄ እንኳን አይቆጫችሁ? ያማል እኮ ብታስቡት። የተማራችሁት ያወቃችሁት ለዓመታት የምትከፍሉት ዋጋ ለዚህ አይደለም እንዴ? ነገ ምን ሰርታችኋል ተብላችሁ ስትጠየቁ ምን ልትሉ ነው? አለመጀመር፣ አለመጠጋት፣ ቤቱ ላይ አለመታየት። እንደዚህ አይነት አስነዋሪ ነገር ይዛችሁ ቤቱ ላይ አትገኙ፣ ይቅርባችሁ። እንደኛ እንደ አንድ ጊዜውን ዓለሙ ይብለጥባችሁና ሂዱ። ቤት ውስጥ ተቀምጣችሁ ግን ዓለምን በሚያስነቅ ወንጀል ውስጥ አትጠመዱ። እንዴ የት ይደንዳን እንዴ? አንዲት ሴት ተነስታ በዚህ ልክ ድፍረት ኖሯት በዚህ ልክ ገንዘብ አየር ባየር የምታጫውት ወንበዴ ልትሆን አትችልም። በጭራሽ ልታደርገው አትችልም። ውስጥ ለውስጥ ግን የሚሄዱ አባት መሳይ ተኩላዎች እንዳሉ በደንብ ያሳብቃል፣ በደንብ ያስታውቃል። ያቺ የሃይማኖት በትር በሃይማኖት የልሽ ወጠጤዎች ክብሯን እንዴት ተደፈረ? እንዴት ታስደፍራለች? ያቺ የ44ቱ መጠሪያ የካሃዲያን መደነሻ ለምን ሆነች? አጸደ ማርያም ያሰራችሁ እንትን ቤት አለ። አጸደ ማርያም ማናት? ቤተክርስቲያኑን ያዘጋጀው የገዳሙ ነው ጉዞ ካላችሁ አጸደ ማርያም ማና ምን አገባት ስራው ላይ? እያንዳንዱ ጉዳይ አጸደ ማርያም ከሆነማ ጉዞውንም ያጸደ ማርያም ነው። መሰከራችሁ እኮ በገዛፋችሁ። እሷ እኮ እንዲህ ብላ ነበር። ስልክ ቁጥር ራሱ መቤቴ ነው አውጪ ብላ ያወጣችኝ ብላችኋለች። ስሟት። ፕሮቴስታንት ቤት ስህተት ናቸው ብለን የምንናገር ይሄ የሰይጣን ፈተና ነው። አጋንንት በብዙ መንገድ ቀንቶ ስውሯ ማርያም ገዳም እንግዲህ እንደምታውቁት ከ100 በላይ ስውራን አባቶች ያሉበት፣ አሁንም አባታችን እንዳሉት የኛ መሪ የገዳሙ መሪ የጉዞም የሁሉም ፔጁን ሳይቀር በራይ እየገለጸች ሰማችሁ። ፔጁን ሳይቀር በራይ እየገለጸች እያሳየች ፌስቡክ ክፈች ብላሽ፣ ቲክቶክ ክፈች ብላሽ። እዩ ጩፋ ነው ያሰለጠነሽ? ማን ነው ያሰለጠነሽ? አንቺ የትኛው ሐሰተኛው ፓስተር ነው ያሰለጠነሽ? መቼም እውነተኞቹ እንደዚህ እንደማይሉ እርግጠኛ ነኝ። ማለት ከሐሰተኞቹ ውጭ ያሉት እንዲሁም ደግሞ የጉዞን የገዳሙ ስልክ ቁጥር ሳይቀር እኔ ስውሯ ማርያም ገዳም ነኝ፣ ይህ የገዳሜ እኔ ስውሯ ማርያም ገዳም ነኝ፣ ይህ የገዳሜ ስልክ ቁጥር ነው ብላ በራእይ አይተሽ ስልክ ቁጥር አወጣሽ።
እኔ አንዳንድ ጸበል ስፍራ ላይ መነገር የሌለባቸው ነገሮች ስለማይነገሩ ትክክል ስላልሆኑ በሚዲያ መቅረብ የሌለባቸው ምንለው ለዚህ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉባኤና የገቢ ማሰባሰቢያ መርሃ ግብር በሰሜን አሜሪካ ኦሃዮ ኮሎምበስ የደብረገነት ቅዱስ ሚካኤል ካቴድራል ከታህሳስ 10 እስከ 12 2018 ዓ.ም ወይንም ከዲሴምበር 19 እስከ 21 2025 ድረስ የሚቆይ የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። ዓላማውም ቤተክርስቲያኑን ለማደስና እንዲሁም የአብነት ትምህርት ቤትን ለማጠናከር ነው። ዕለታዊ መርሃ ግብሩ ከተለያየ ቦታ የሚመጡ ዘማሪያን፣ ሰባኪያንና አባቶች የሚገኙበት እጅግ ግሩምና ድንቅ የሆነ ዝግጅት ተዘጋጅቷል። የዕለቱን ዝግጅት በተለያዩ ሚዲያዎች ቀጥታ ስርጭት ይካሄዳል። እርሶም የቤተክርስቲያን አንዲትነትን አምነው ከበረከቱ እንዲካፈሉ በፍቅር ጥሪያችንን እናስተላልፋለን። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 4። ያቺ የድጓ ጓዳ፣ የትርጓሜ እልፍኝ፣ የቅኔ አዳራሽ፣ የአቋቋም ሰገነት ጎንደር እንዴት ተደፈረች? ጎንደር ሆይ ልዕልናሽ ለምን ወረደ? ክብርሽ ለምን ዝቅ አለ? የከበረው ቅጥርሽ ለምን ተደፈረ? የተዘጋው በርሽ ለምን ተከፈተ? የሃይማኖት በትርሽ ለምን ተሰበረ? ጎንደር ሆይ ልጆችሽ እስከ ማተባቸው በካራቴ ፈውስ የወጠጤ መጫወቻ ሲሆኑ እንተሰማሽ ዝም አልሽ። አንቺ በማተብሽ የተዜመልሽ በማይነቀነቅ እምነትሽ ቅኔ የተዘረፈልሽ ጎንደር ሱሪሽን ማናወለቀው? አንቺ እመሊቃውንት ምነው ሊቃውንትሽ ይህንን መጠበቅ ተሳናቸው? አንቺ ጽርሃ ጳጳሳት ምነው ጳጳሳቶችሽ ማተብሽን ማሰር አቃታቸው? ጎንደር የጽናትሽን ህንፃ ምን አፈረሰው? ያማል፣ በእውነት ያማል። ትላንት ጎንደር ሲባል ቀድመን አይምሯችን ውስጥ የሚመጣው ጥምቀትን ማሰብ ነበር። ቀድሞ የሚመጣው ለማተማቸው አንገታቸውን የሚሰጡ ሰዎችን ማሰብ ነበር አይምሯችን ውስጥ የሚመጣው። ይኸው ትላንት ቆንጆ ካራቴ አይተናል። የሚዘረሩ ያልተሰበኩ ብዙ ነፍሶችን በየሜዳው ሲዘረሩ አይተናል። ነገስ ቤተክርስቲያናችን እየጠፋች ያለችው አንዳንድ ቀሚስ በለበሱ ጳጳሳት ምክንያት ነው። ለዚህ ግን እንታገላለን፣ ዝም አንልም። ከናስቸጋሪ ነገራችንን ቢሆን ዝም አንልም። ወደ ቀደመው ነገራችን ስንመለስ ማስተዋል፣ ትዕግስት ወይም ኤዛሪያ ወይም አጸደ ማርያም በዚህ ሰዓት ከተለያዩ አካላቶች የክስ ፊርማዎች እየተሰባሰቡባት ይገኛሉ። መጠየቅ ያለባት ግን እሷ ብቻ ሳይሆን አብረዋት ውስጥ ሲሰሩ የነበሩ አባት መሳይ አባቶችም ጭምር ናቸው። የትኛውም መንፈሳዊነት የትኛውም የነበራቸው አገልግሎት በሕግ እንዳይጠየቁ ሊያደርጋቸው አይገባም። ለዚህ ደግሞ እውነቱ አለን የምትሉ ሰዎች፣ በቦታው የነበራችሁ፣ በጉዳዩ ላይ ተጠቂ የነበራችሁ ሰዎች በጠቅላላ ድምፅ ልትሆኑ ይገባል። ይህን ስናደርግ አጸደ ማርያምን አሊያም እቺ እየተጠራች ያለችዋን ሴት ብቻ አይደለም የምንጋፈጠው። ነገ ከስር ለሚመጡ አዳዲስ ሌቦችም ጉዳዩን እንዳይደግሙትና ቤተክርስቲያን የጠራ ሰላሟን የቀደመ ክብሯን የምታገኝበትን መንገድ አብራችሁ ነው የምታመቻቹት። በዚህ ጉዳይ ላይ ሰበካ ጉባኤው፣ ቤተ ክህነቱ፣ አባቶች ይህ ጉዳይ የቤተ ክርስቲያን ስም ሲነካ የሚያማችሁ አባቶች እውነት ካላችሁ እዚህ ጉዳይ ላይ ሀሳብ መስጠት የምትችሉ ካላችሁ
ትክክለኛው ፍርድ እንዲሰጥ ሁላችሁም ልትተጉ ይገባል። እውነቱን እየተናገሩ ያሉ እያስረዱ ያሉ ሰዎችን ደግሞ የመጠበቅ ኃላፊነት አለባችሁ። እኛ ለማሳሰብ የምንወደው እንደ ዝግጅት ክፍል ይህንን ነው። በሚቀጥለው ቀጥታ ሮማንን ጨምሮ ሌሎች እዚህ ጉዳይ ላይ ድምጽ በመሆን የራሳቸውን አስተዋጽኦ እያደረጉ ያሉ ሰዎችን እንደተለመደው ሁሉ ይዘንላችሁ የምንመጣ ይሆናል። እስከዛው ድረስ ግን ገና ለገና ይሄ ነገር ተሰምቷል ብላችሁ ከቤተ ክርስቲያን ፈጽሞ እንዳትሸሹ። ሲጀመር ነገሩ ምን መሄጃ አለ? አንዳንዱ ነገር ሆን ተብሎ ቤተ ክርስቲያንና ምእመኑን ለማለያየት ተደርጎ የሚሰራ ስራ ስለሆነ ጥንቃቄ ልታደርጉ ይገባል። ራሳችሁን መጠበቅ ያለባችሁ ከነዚህ እኩይ ሰዎች ነው እንጂ ቦታው ቅድስናውን አያጣም። ማንም ቤተ ክርስቲያን ሄዶ እርኩስ ነገርን ቢያደርግ ቦታውን አያረክሰውም፣ ራሱ ሰውየው እርኩሰትን ይጨምራል እንጂ። ስለዚህ በእውነትም ስውሯ ማርያም በእርግጥ ከመቼ ጀምሮ እንደተባለም ብዙዎች መረጃው የላቸውም። ስሟም እንግዲህ ላይ ሚልኪ እግዚአብሔር አብ እንደሚባል ነው። እንግዲህ ከዚህ ቀደም ስውሯ ማርያም በመባል ነበር የምትታወቀው። እቺ ደብር ገዳም አይደለችም፣ ደብር ቤተክርስቲያን ነች። እንግዲህ በዚህ ቤተክርስቲያን ላይ ነው እንግዲህ ይሄ ሁሉ ሸፍጥ ሲሰራ የነበረው። በጣም በርካታ ተጓዦች እንደነበሯት ይታወቃል። አንዳንድ ጊዜ እንደውም በጣም የህዝብ ብዛት ከመብዛቱ የተነሳ ለመሳለም ሁላ እስከማይቻል ድረስ የሚደረስበት ሁኔታ እንዳለ፣ እሱ ብቻም አይደለም አንዳንድ ጊዜ በመተፋፈንና በመተፋፈግ የተነሳ ላልተፈለገ አደጋ ሰዎች እንዲጋለጡ እስከማድረግ ድረስ ተደርሷል ማለት ነው። እንደ አንድ ምእመን በእርግጥ በረከትን ለማግኘት በዚህ ልክ መጓጓት ልክ ሊሆን ይችላል። ነገር ግን ደግሞ በተወራበት በነፈሰበት አብረን የምንነፍስም መሆን አለብን ብዬ አላምንም። እንግዲህ ከዚህ በኋላ እንግዲህ በርካታ ሰዎች ጥንቃቄ ያደርጋሉ ብዬ አምናለሁኝ። ነገር ግን በዚህ ምክንያት ደግሞ ወጣ ያሉ ቤተክርስቲያናት መሄድ ማቆም አለብን ብዬ ግን በጭራሽ የምስማማበት ጉዳይ አይደለም። ምክንያቱም እንደውም እኔ አንዳንድ ጊዜ የሀገር ውስጥ ቱሪዝምን በማስፋፋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀላል ሚና የላትም። ምክንያቱም ሰዎች የተለያዩ ገዳማትን ቤተክርስቲያናትን ለማየት በሚያደርጉት ጥረት ውስጥ ሀገርን የማወቅ እርስ በርስ ልምድን የመለዋወጥ እንዲሁም ደግሞ ከተሞች ሰዎች ሄደው በሚገለገሉባቸው ቦታዎች ሁሉ ፋይናንሻሊም እንደዚሁም እርስ በርስ የመደጋገፉ ነገር ይኖራልና ከዚህ ቀደም እንግዲህ እንደዚህ አይነት ስራዎችን በመስራት ከፍተኛ ስም ያላቸው እነ መምህር ደረጀ ዞይንዬ እንዲሁም ሌሎችም አሉ ማለት ነው። በእነሱ ጊዜ እንግዲህ በርካቶች የማይታወቁ ስፍራዎችን በጣም አስቸጋሪ የሚባሉ ቦታዎች ላይ ርቆ በመሄድ በርካታ ስራዎችን ሲሰሩ ነበረ፣ ገዳማትን ሲያሳድሱ ነበር። የሚገርማችሁ አሁን ግን ግለሰብ የየራሳቸውን ነገር ማካበት ነው እንጂ ቤተክርስቲያኗ ቀለሟ ሲያረጅ ጣሪያው ሊወርቅ ሲል እንደዚህ ግቢው መስተካከል ሲኖርበት ምንም አይነት ጥረት እየተደረገ አይደለም። እሱ ብቻ ላይ አይደለም ገቢ የሚሰባሰብለት ቤተክርስቲያን ዛሬ ሁሉም ነው ማለት በሚቻል ደረጃ ሁሉም ቤተክርስቲያን ገቢ ማሰባሰቢያ ፕሮግራም እያዘጋጀ ገቢ እንዲሰበሰብ እየተደረገ ነው። ያ ገቢ ማሰባሰቢያ ምክንያት አለው። ምክንያቱን ጠይቁ። መርዳት ብቻ አይደለም፣ መስጠት ብቻ አይደለም። ምን ላይ ደረሰ በሉ፣ ሪፖርት አቅርቡልን ይባል። የሚቀርበው ሪፖርት ይገምገም። እዛ አካባቢ ባሉ ሰዎች ብቻ አይደለም። እነኛም እንደ አንድ ምእመን ጉዳዩ ምን ላይ ደረሰ፣ ምን ላይ አደረጋችሁት የማለት መብት እንዳላችሁ አትርሱ። ያኔ ነው ትክክለኛ ዓላማው ግቡን መታ የሚባለው። ቤተክርስቲያን ሊፈርስብኝ ነው ከሆነ ያ ሊፈርስ የነበረው ቤተክርስቲያን ገቢው ከተሰበሰበ በኋላ ምን ሁኔታ ላይ ደረሰ? ቤተክርስቲያኗ የራሷን ገቢ እንድታደርግ የተለያዩ ፋብሪካዎችን መክፈት ፈልጋለሁ ያለ ቤተክርስቲያን ምን ላይ አደረሰው የሚል ጠያቂ ትውልድ ያስፈልጋል። ምን ላይ አደረሳችሁት? ምን ላይ ደረሰ? ቤተክርስቲያኗ ምን አይነት ሁኔታ ላይ ነው ያለችው? ባለፈው እንዲህ ብላችሁ ነበር፣ ምን አደረጋችሁ? ምን ለውጥ መጣ ብላችሁ መጠየቅ መቻል አለባችሁ።
ዝም ብሎ ብር ወርውሮ ብቻ መቀመጥ አይደለም። አባቶችም የመጠየቅ ኃላፊነት እንዳለባችሁ ጠንቅቃችሁ እወቁ። እርስ በራሳችሁ ተጠባበቁ። የመጠየቅ ልማድን አዳብሩ። ልክ አይደለም መባባል ልመዱ እንጂ አብራችሁ ለ5 እና ለ10 ሳንቲም ሲባል የቤተ ክርስቲያን ስም ፈጽሞ መጉደል የለበትም። ስንጠይቃችሁም ደግሞ ትክክለኛው ምላሽ የመስጠት ግዴታ እንዳለባችሁ እወቁ። ቤተ ክህነቱም እንደዚህ አይነት ቼን ያመቻች። ለመጠየቅ ግልጽ የሆነ የሚቀመጥበት መመሪያ መዘጋጀት አለበት። በመመሪያው መልኩ ደግሞ እናንተም የመከታተል ጉዳዩን አለባችሁ። የህግ ክፍሉም እንዲሁ መጠየቅ አለበት። እንደዚህ አይነት ጉዳዮች ሲኖሩ በስነ ስርዓት ኦዲት መደረግ ልክ እንደ ማንኛውም ተቋም መሆን አለበት። አለበለዚያ ይሄ ነገር ስር ሰዶ ወደማያልቅ ማጥ ውስጥ እንዳይከተን ለማለት እንወዳለን። ለማንኛውም ዛሬ በመረጃ ሰዓታችን ያዘጋጀንላችሁ ይህንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። እናንተስ ምን ተሰማችሁ? ምን እያሰባችሁ ነው የሚለውን ኮሜንት ላይ ሀሳባችሁን አስፍሩልን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ትዕግስት አስቻለው ነበርኩኝ። ሰናይ ጊዜ ይሁንላችሁ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 937-369-6886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።